ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ ነሐሴ 4 ለተሰኞ አመሻሽ ላይ ነው የምንገኘው። የገበያ ስፖርት ከሜዳ ባሻገር የአመሻሽ የስፖርት መረጃዎችን ወደ እናንተ የሚያደርስበት ፕሮግራም በይፋ ተጀምሯል። በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። ዛሬ በተለየ ሁኔታ ወደ እናንተ የምናደርሰው ደግሞ ስለ ኢትዮጵያ አትሌቲክስ ነው። ይህም አትሌቲክስ እንግዲህ 21ኛው ከ20 ዓመት በታች የዓለም አትሌቲክስ ትላንትና ሌሊት ላይ ተጠናቋል። ይህንን ጉዳይ የተመለከተ ጉዳይ ነው የምንመለከተው። በአሜሪካ ኦሬገን ግዛት ዩጂን ከተማ በሚገኘው ሄዋርድ ፊልም ስቴዲየም የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ውድድር እንግዲህ ለአለፉት ቀናት ሲካሄድ ሰንብቶ ተጠናቋል። ይህም ሲካሄድ የቆየው በፈረንጆቹ ከኦገስት 5 እስከ ትላንት ኦገስት 9 ድረስ ወይም እስከ ኦገስት 9 እስከ ትላንትና ማታ ወይም ሌሊት ድረስ ነው እየተካሄደ የነበረው። ይህ ውድድር እንግዲህ በተሳካ ሁኔታ ተጠናቋል። በዚህ ውድድር ላይ የአሜሪካ የበላይነት እንደዚሁም ደግሞ የምስራቅ አፍሪካ ከፍተኛ ተፎካካሪነት የታየበት ውድድር ነበረ። በዚህ ውድድር ኢትዮጵያም ጥሩ ውጤት ማስመዝገብ ችላለች። ታዲያ በዚህ የምሽት መርሃ ግብር ቆይታችን የምናነሳቸው በርካታ ጉዳዮች አሉ። በውድድሩ ላይ የነበሩ ወይም የተመዘገቡ አዳዲስ ሪከርዶች ምንድናቸው የሚሉትን እናያለን። ከዛ ባሻገር ግን ሰፊውን ጊዜ የሚወስደው ስለ ኢትዮጵያ አትሌቲክስ በምናነሳቸው ጉዳዮች ላይ ነው። ስለ ኢትዮጵያ አትሌቲክስ ስናነሳ በአጠቃላይ ውድድሩ እንዴት ነበር? ሪከርዶች፣ በመድረኩ የምስራቅ አፍሪካ ፉክክር ምን ይመስል ነበር? የኢትዮጵያ አትሌቶች ተሳትፎና ውጤት እንዲሁም ደግሞ ኢትዮጵያ በውድድሩ ምን ገጠማት? በርካታ ነገሮችን አስተናግዳለች። እንደ አጠቃላይ ኢትዮጵያ ከውድድሩ በፊትና በውድድሩ ሰዓት ወይም በውድድሩ ወቅት በርካታ አስተዳደራዊ የቪዛና እንዲሁም ደግሞ የቴክኒክ ችግሮች አጋጥመዋታል። እነዚህ ችግሮች ምንድናቸው? እንዴት ተፈቱ? በምን ሁኔታ ታለፉ? ለቀጣይ የኢትዮጵያ አትሌቲክስስ ምን አስተምህሮት አላቸው? ድጋሚ እነዚህ አይነት ነገሮች እንዳይከሰቱስ ምን መደረግ አለበት? የሚሉትን እንደ አጠቃላይ ጉዳዮችን እያነሳን ቆይታ እናደርጋለን። ሌላኛው ደግሞ በዚህ ውድድር ላይ በጣም አነጋጋሪ የሆነው የአጃይባ አልዮት ጉዳይ ነው። እንግዲህ የ400 ሜትር ውድድር ላይ ኢትዮጵያ ብቻ ሳይሆን አፍሪካና ዓለም ተስፋ የጣለችባት በጣም ጎበዝ አትሌት ናት። እሷ እንግዲህ በውድድሩ ላይ አልተሳተፈችም። ለምን ቀረች? እንዴት ቀረች? ወደፊትስ ምን አይነት ተስፋ አለው? ይሄ ጉዳይ እንዴት ይቀረፋል የሚለውን ነገር ከኢትዮጵያ አትሌቲክስ ፌዴሬሽን ላይስ ምን ይጠበቃል የሚሉትን ነገሮች እንዳጠቃላይ እናነሳለን። እንግዲህ ውድድሩ እንዳጠቃላይ ተተኪ አትሌቶች ለዓለም አትሌቲክስ ተተኪ አትሌቶች የታዩበት የተገኙበት ውድድር ነበር። በአጠቃላይ ውጤታማና ስኬታማ በሆነ መንገድ ነው የተጠናቀቀው። ኢትዮጵያም በዚህ ውድድር ላይ የነበራት ተሳትፎ ጥሩ ነበረ። ሆኖም ግን ካለፉት ውድድሮች አንጻር ዝቅተኛ ውጤት የተመዘገበበትም ነበረ። ከሜዳሊያ ቁጥሮች አንጻር ወደ ውስጥ ስንገባ በደንብ ብዙ የምናነሳቸው ነገሮች አሉ። እነዚህን ዝርዝር ጉዳዮች በጣም በጥልቀት የምንመለከት ነው የሚሆነው። ገበያ ስፖርት የዕለቱን የነሐሴ 4 2018 ዓ.ም የዕለተ ሰኞ አመሻሽ መርሃ ግብሩን በሱ ላይ ሙሉ ለሙሉ ትኩረቱን ያደርጋል። በጥልቀት የምንመለከተው ይሆናል። እናንተም ሀሳብ አስተያየቶቻችሁን የምታጋሩበት ነው የሚሆነው። መረጃዎቹን እናንተ እያደረስ ቆይታ የማደርገው እኔም መኮንን አልማው ነኝ። እንደዚሁም ደግሞ ካሜራውና ቴክኒኩን እንዲሁም ድምፁን በብቃት በመቆጣጠር እኛ በጥራት ወደ እናንተ እንድንደርስ በማድረግ ኪዳኔ ታከለ ከኛው ጋር አብሮ ቆይታ ያደርጋል። እናንተም እስከ መጨረሻው ድረስ አብራችሁን እንድትቆዩና በዛውም ስለ ነገ አትሌቶቻችን እና ስለ አትሌቲክሳችን የሚጠቅም ሀሳብ አስተያየቶቻችሁን በእኛ ሀሳብ ላይ ተንተርሳችሁ የምትሰጡበትን እድል ሰጥተናል። እናንተም በሀሳብ አስተያየቶቻችሁ መልእክቶቻችሁን እንድታጋሩን በዚሁ መልእክታችን እናስተላልፋለን። ከመሸጋገሪያ በኋላ ወደ ጉዳያችን እናመራለን።
ተመልሰናል። ቤተሰቦቻችን ገበያ ስፖርት ከሜዳ ባሻገር የምሽቱን ዝግጅት በይፋ ጀምሯል። ቀዳሚ የምናደርገው እንግዲህ በዚህ በአሜሪካ ኦሬገን ግዛት የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ውድድር እንዳጠቃላይ ያው በስኬት ነው የተጠናቀቀው። ነገር ግን ምን ይመስል ነበር? ስለ ውድድሩ አጠቃላይና ቁልፍ መረጃዎችን እንመለከታለን በቀዳሚነት። ከዛ በኋላ ወደ ኢትዮጵያ በጥልቀት ገብተን ጉዳዩን የምንመለከት ይሆናል። ነገር ግን አጠቃላይ ስለ ውድድሩ የነበሩ ቁልፍ መረጃዎችን ስንመለከት የውድድሩ አጠቃላይ ገጽታ እንግዲህ የተሳታፊዎች ብዛት በሻምፒዮናው ላይ ከ147 ሀገራት የተውጣጡ ከ1800 በላይ አትሌቶች በዚህ ውድድር ላይ ተሳትፈዋል በውድድሩ ላይ እና እነዚህ አትሌቶች በምን የውድድር ዘርፍ ላይ ተሳተፉ የሚለውን ስንመለከት በ46 የውድድር አይነቶች ነው የተሳተፉት። 22 ለወንዶች፣ 22 ደግሞ ለሴቶችና 2 ደግሞ በቅልቅል የተደረጉ ውድድሮች ናቸው። ወይም ለሜዳሊያ የተደረገ ፉክክር ነበረ። ይህ ውድድር እንግዲህ ውድድሩ በዓለም አቀፍ ደረጃ ያሉ ወጣት ተተኪ አትሌቶች የታዩበት የተገኙበት እና በአጠቃላይ ትርፋማ የነበረ ውድድር ነው። ስኬታማ የነበረ ውድድር ነው። ውድድሩን አዘጋጁ ሀገር አሜሪካ ናት። ያው በበላይነት ያጠናቀቀችው ዩናይትድ ስቴትስ አሜሪካ በሜዳዋ ወይም በራሷ ግዛት በሀገሯ አስተናግዳ 12 ወርቅ 7 ብርና 5 ነሐስ በድምሩ 24 ሜዳሊያዎችን በመሰብሰብ የደረጃ ሰንጠረዡን በአንደኝነት ማጠናቀቅ ችላለች። የምስራቅ አፍሪካ የረጅም ርቀት ሀያላን ሀገራትም በውድድሩ ላይ እጅግ በጣም ደማቅ ተሳትፎ ማድረግ ችለዋል። የደረጃ ሰንጠረዡን ወደ በኋላ ላይ እንመለከታለን በጥልቀት። ነገር ግን በዚህ ውድድር ላይ ደግሞ አህጉራችን አፍሪካ በኬንያ የበላይነት ነው ውድድሩን ያጠናቀቀችው። ኬንያ 4 ወርቅ 3 ብርና እንደዚሁም 4 ነሐስ በድምሩ 11 ሜዳሊያዎችን በመሰብሰብ ከአፍሪካ በቀዳሚነት አጠናቃለች። እንደዚሁም ደግሞ በዓለም ሁለተኛ ደረጃ ሆና ነው ይህንን ውድድር ያጠናቀቀችው ማለት ነው። በዚህ ውድድር የኢትዮጵያ ተሳትፎ ምን ይመስል ነበረ? ቀንጨብ አድርገን እንለፍ። የኢትዮጵያ ወጣቶች ወይም ወጣት አትሌቶች እንግዲህ በውድድሩ ላይ ተሳትፎ አድርገዋል። ጥሩ ውጤትም አስመዝግበዋል ማለት ይቻላል። በኋላ ጠንካራና ደካማ ጎኖችን፣ ያጋጠሙ ችግሮችን፣ የነበሩ ክስተቶችን በተለይ በሌሎች ሚዲያዎች ላይ ያልተሰሙ ያልተነገሩ በርከት ያሉ ጉዳዮች አሉ። እነሱን እናነሳለን። ነገር ግን በአጠቃላይ የኢትዮጵያ ተሳትፎ በውጤታማነት ተጠናቋል ማለት ይቻላል። በተለይ ደግሞ በሴቶች 3000 ሜትር ውድድር አትሌት ዮርዳኖስ ጽጋብ እና እንደዚሁም ደግሞ ሽቶ ጉሚ አንደኛና ሁለተኛ ደረጃን በመያዝ ወርቅና ብር ማስገኘት ችለዋል። እሱ አንደኛው ነገር ነው። ነገር ግን በአጠቃላይ ኢትዮጵያ 2 ወርቅ 3 ብርና 1 ነሐስ በአጠቃላይ በ6 ሜዳሊያዎች ከአፍሪካ ሁለተኛ እንዲሁም ደግሞ ከዓለም 5ኛ ደረጃን ይዛ ማጠናቀቅ ችላለች። ወደ ኢትዮጵያ ጉዳይ እንመለሳለን። ነገር ግን ከዚያ በፊት አንዳንድ ነገሮችን እናንሳ። በውድድሩ ላይ የነበሩ አስገራሚ ነገሮች አሉ እና እነዚህ ነገሮች ምንድን ናቸው? ስለ ውድድሩ አጠቃላይ ነገሮችን ነው የምናነሳው። ስለዚህ በዚህ ውድድር ላይ የነበሩ ነገሮችን ስንመለከት የዓለም ከ20 ዓመት በታች ክብረ ወሰኖች ተሰብረዋል። ምንድን ነበር የሚለውን ስንመለከት የአሜሪካ የወንዶች የ400 ሜትር ቅብብል ቡድን 38.16 ሰከንድ በመግባት አዲስ የዓለም ከ20 ዓመት በታች ሪከርድ አስመዝግበዋል። ይሄኛው አዲስ በዚህ በ21ኛው ከ20 ዓመት በታች አትሌቲክስ ሻምፒዮና ውድድር ላይ የተመዘገበ አዲስ ሪከርድ ነው። እንደዚሁም ደግሞ የቅልቅል 400 እንደዚሁ 400 ሜትር ማለት ነው። ይሄ ውድድር ለመጀመሪያ ጊዜ ነው የተካሄደው። በዚህ ለመጀመሪያ ጊዜ በተካሄደ የ400 ሜትር የቅብብል ውድድር የጣሊያን ቡድን 41.21 ሰከንድ በመውሰድ አዲስ የዓለም ከ20 ዓመት በታች ክብረ ወሰን ማስመዝገብ ችለዋል ማለት ነው። የወርቅ ሜዳሊያውንም መውሰድ ችለዋል በዚህ ማለት ነው። ይሄ አዲስ በውድድሩ ላይ የተመዘገበ ሪከርድ ነው። ሌላው የአጭር ርቀት ድርብ ድል ነው። በአጭር ርቀት ይህንን ስንመለከት አሜሪካዊው ሯጭ ቴት ቴይለር ነው። በወንዶች 100 ሜትር 9.94 ሰከንድ ነው የወሰደበት። 9.9 ሰከንድ እና በ200 ሜትር
ወርቅ በመውሰድ እንደዚሁም ደግሞ ሚያ ማክስዌል በሴቶች 100 ሜትር እና 200 ሜትር 22.37 ሰከንድ በመውሰድ ወርቅ ማሸነፍ ችሏል። ይሄ በታሪክ ለመጀመሪያ ጊዜ የአንድ ሀገር አትሌቶች አራቱንም የአጭር ርቀት ውድድሮች በበላይነት ያጠናቀቁበት ሪከርድ ነበረ። እነዚህ በውድድሩ ላይ የተመዘገቡ አዳዲስ ሪከርዶች ናቸው። ሌላው በዚህ ውድድር ላይ የግብፅ ታሪካዊ ድል ምናልባት አንስተ ነው የምናልፍ ነገር ነው። ይሄኛው የአሲል አሳማ አብደል ሐሚድ በሴቶች ውድድር ላይ ወይም ደግሞ የጃብሊን ተብሎ ነው የሚጠራው፣ ግን የጦር ውርወራ ማለት ነው በእኛ የጦር ውርወራ ውድድር ላይ ወርቅ በማግኘት ለግብፅ በታሪክ ለመጀመሪያ ጊዜ በዓለም ከ20 ዓመት በታች ውድድር ላይ ወርቅ ያስገኘች ስፖርተኛ ወይም አትሌት ሆና ተመዝግባለች ማለት ነው። ይሄኛው አዲስ የተመዘገበ ሪካርድ ነው በዚህ ውድድር ላይ ማለት ነው። እነዚህ አዳዲስ በ20 ዓመት በታች በ21ኛው የዓለም አትሌቲክስ ሻምፒዮና ላይ የተመዘገቡ ሪካርዶች ናቸው። አንስተን ለማለፍ ያክል ያነሳነው ነው። ወደ ሌሎች ጉዳዮች ከማምራታችን በፊት አጠቃላይ የነበረው የደረጃ ሰንጠረዥ ምን ይመስላል? በዚህ ውድድር ላይ በኦሬገን 2026 ዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ውድድር ላይ በአጠቃላይ የነበረው የደረጃ ሰንጠረዥ ምን ይመስል ነበረ? አዘጋጇ አሜሪካ ያው በበላይነት ነው ያጠናቀቀችው። እሷ እንግዲህ ዩናይትድ ስቴትስ 12 ወርቅ 7 ብርና 5 ነሐስ በድምሮ 24 ሜዳሊያዎችን በመሰብሰብ ውድድሩን አጠናቃለች። ከዛ ባሻገር ሁለተኛውን ያጠናቀቀችው ጎረቤት ሀገር የምስራቅ አፍሪካዊቷ ወይም የአፍሪካ ምድር በአትሌቲክሱ ላይ የኢትዮጵያ ብርቱ ተፎካካሪ የሆነችው ኬንያ ናት። እንግዲህ ኢትዮጵያ እስከ ትናንትና ምሽት ድረስ ውድድሩ ከመጠናቀቁ በፊት ወይም የመጨረሻ ውድድር ከመደረጉ በፊት በአፍሪካ ቀዳሚ ሆና ነበረ። ከዚያ በኋላ በተደረገ ውድድር ነው እንግዲህ ኬንያ ቀዳሚ መሆን የቻለችው። በዚህ ውድድር ላይ ኬንያ 4 ወርቅ 3 ብር እና 4 ነሐስ በድምሮ 11 ሜዳሊያዎችን በማንሳት ከምስራቅ አፍሪካም ሆነ ከአፍሪካ በአጠቃላይ አንደኛ ከዓለም ደግሞ ሁለተኛ ሆና ይህን ውድድር አጠናቃለች። ያው በዓለም የታወቁ ናቸው ኢትዮጵያና ኬንያ ብርቱ ተፎካካሪዎች ናቸው። በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ደረጃ ከአፍሪካ ማለፍ ሲል በዓለም ደረጃ ከፊት የምናገኛቸው የአትሌቲክሱ ዓለም ሀያላን ናቸው ኢትዮጵያም ኬንያ። ያው ሌሎች ሀገሮች እና ዩጋንዳ ምን እየመጡ ናቸው አሁን በትልልቅ ውድድሮች ላይ እያየናቸው ነው። ነገር ግን እነዚህ ሀገራት አሁን ላይ ተስፋ ሰጭ በሆኑ በወጣቶች ውድድር ላይ ይሄ ታሪካዊ ፉክክራቸውን አስመልክተውናል። ኬንያ ከምስራቅ አፍሪካ ብቻ ሳይሆን ከአፍሪካ ከዓለምም ሁለተኛ ደረጃ ከአፍሪካ አንደኛ ደረጃ ሆና በ11 ሜዳሊያ ውድድሩን አጠናቃለች። ሶስተኛ የሆነችው ጣሊያን ናት። ጣሊያን 3 ወርቅ እና 2 ነሐስ በድምሮ 5 ሜዳሊያዎችን ማግኘት ትችላለች። ምንም ብር አላገኘችም፣ ግን የወርቅ የበላይነት ስላላት ሶስተኛ ደረጃ ላይ ለመቀመጥ ችላለች። ጃማይካ ናት ሌላኛዋ የቮልት ሀገር 4ኛ ደረጃ ይዛ አጠናቃለች። 2 ወርቅ 3 ብርና 3 ነሐስ በድምሩ 8 ሜዳሊያዎችን ማግኘት ችላለች። 4ኛ ሆና ነው ያጠናቀቀችው። ኢትዮጵያ ያው አውስትራሊያም እኩል ተመሳሳይ የሜዳሊያ ብዛት ነው ያላቸው። ነገር ግን ኢትዮጵያ 5ኛ ደረጃን ይዛ አጠናቃለች። ቀደም ብለን እንዳልነው 2 ወርቅ እና 3 ብር እንደዚሁም 1 ነሐስ በድምሩ 6 ሜዳሊያዎችን በመያዝ ይህንን ውድድር ጥሩ በሚባል ደረጃ ማጠናቀቅ ችላለች። ከዓለም 5ኛ ከአፍሪካ 2ኛ ናት ኢትዮጵያ። ታሪካዊ ተፎካካሪነቷን በዚህ ውድድር ላይ አስመልክታለች በተስፋ ሰጭ ወጣት አትሌቶቿ ማለት ነው። አውስትራሊያ በተመሳሳይ ከኢትዮጵያ እኩል 5ኛ ደረጃ ላይ የተቀመጠች ሀገር ናት። 2 ወርቅ 3 ብር 1 ነሐስ በድምሩ እንደ ኢትዮጵያ እኩል 6 ሜዳሊያዎችን ይዛ ያጠናቃለች። 7ኛ ፈረንሳይ ነች። 2 ወርቅ 2 ብርና 2 ነሐስ በድምሩ 6 ሜዳሊያ ነው ያገኘችው። ከኢትዮጵያና ከአውስትራሊያ እንደዚሁ በብር ነው ተበልጣ ያለችው። ሌላው እኩል ነው የሜዳሊያ ብዛት ያላቸው። 8ኛ ቻይና ናት። 2 ወርቅ 1 ብር እንደዚሁም ደግሞ የ2 የነሐስ ሜዳሊያዎችን በማንሳት በ5 ሜዳሊያዎች 8ኛ ደረጃ ሆና አጠናቃለች ቻይና። 9ኛ ላይ ቼክ ሪፐብሊክ ናት። ቼኪያ እንግዲህ 2 ወርቅ 1 ብርና 1 ነሐስ በድምሩ 4 ሜዳሊያዎችን ይዛ 9ኛውን አጠናቃለች። ደቡብ አፍሪካ ናት ሌላኛው አፍሪካዊ ሀገር። በዚህ ከ1 እስከ 10 ባለው ከ20 ዓመት በታች የኦሪገን የአትሌቲክስ ሻምፒዮና ውድድር ላይ እስከ 10 መግባት የቻለችው ደቡብ አፍሪካ ነች።
1 ወርቅ 3 ብርና 4 ነሐስ በድምሩ 8 ሜዳሊያዎችን ይዛ አጠናቃለች። በውድድሩ ላይ የነበሩ ሪካርዶች ከ1 እስከ 10 በሜዳሊያ ሰንጠረዥ መሰረት የወጡ በዚህ ውድድር ላይ የወጡ ሀገራት እነማን ናቸው የሚለውን በዚህ መንገድ እንግዲህ ተመልክተናል ቤተሰቦቻችን። ከዚህ ባሻገር የምንመለከተውና ሙሉ ትኩረታችን የምናደርገው ግን በኢትዮጵያ አትሌቲክስ ላይ ነው። የኢትዮጵያ አትሌቲክስ ከውድድሩ ጅማሮ በፊት በዝግጅት ጊዜ እንዲሁም በውድድሩ ጊዜ ያጋጠሙ አስተዳደራዊ የቴክኒክ እና ከኢትዮጵያ የአትሌቲክስ ፌዴሬሽንም ሆነ ከዓለም አትሌቲክስ ፌዴሬሽን የገጠሟት ችግሮች አሉ እና ያልሰሙ ያልተነገሩ ብዙ ነገሮች አሉ። ከስኬቱ ባሻገር ከዚህም በላይ መሆን የሚቻልበት እድል ነበረ። ለምን ያ ነገር አልተሳካም? ምን አዲስ ነገር ነበር? በውድድሩ ያልተነገሩ ነገሮች ምን ነበሩ? ምን አዳዲስ ነገሮች ነበሩ? የገጠሙ ፈተናዎችስ ምንድናቸው? በውድድሩ ላይ ያልተሳተፉ አትሌቶች አሉ። 7 ተስፋ የተጣለባቸው ለምን አልተሳተፉም? በምን ምክንያት ቀሩ? እነዚህ ነገሮች እስከመቼ ነው የሚቀጥሉት? አብረው እየተንከባለሉ የመጡ ችግሮች አሉ። አሁንም በኢትዮጵያ አትሌቲክስ ዘርፍ ላይ እየተንከባለሉ ከበፊት ጀምሮ የመጡ ችግሮች አሉ። እነሱ ችግሮች ዛሬም ቀጥለዋል። አዳዲስ ነገሮችም ተሰምተዋል። ከሆርሞን ጋር፣ ከቪዛ ጋር፣ ከቴክኒክ ጋር የተያያዙ በርካታ ችግሮች አሉ። በዚህ ውድድር ላይ ኢትዮጵያ የተሻለ ውጤትና ሜዳሊያ ልታገኝባቸው የምትችላቸው አትሌቶች በውድድሩ ሳይሳተፉ የቀሩበት የቴክኒክ ችግሮችም ጭምር አሉ። እነሱም በስፋት እንመለከታለን። ወደዚያው እንሸጋገር። ተመልሰናል። ቤተሰቦቻችን የተከታተላችሁ የምትገኙት ገበያ ስፖርት የዕለተ ሰኞ አመሻሽ ከሜዳ ባሻገር ዝግጅቱን ነው። ስለ 20 ዓመት በታች የኦሪገን አትሌቲክስ ሻምፒዮና ውድድር ነው እያነሳን የምንገኘው። ቀደም ሲል አጠቃላይ በውድድሩ ላይ የነበሩ ሁነቶችን እና እንደዚሁም የደረጃ ሰንጠረዦችን እና እንቅስቃሴዎችን በአጠቃላይ ተመልክተናል። አሁን ግን በተለየ ሁኔታ ስለ ኢትዮጵያ አትሌቲክስ እናነሳለን። ስለ ኢትዮጵያ አትሌቲክስ በዚህ ውድድር ላይ በኦሪገን 2026 ዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ውድድር ላይ ስለ ነበሩ ነገሮች ወይም ደግሞ የኢትዮጵያ ጠንካራና ደካማ ጎን በውድድሩ ላይ የነበረው ጠንካራና ደካማ ጎን በዋናነት በውጤቶቹና በውድድሩ ሂደት ላይ ተመስርቶ እንዴት ይገመገማል፣ እንዴት ይታያል የሚለው እናያለን። ምክንያቱም አንደኛ በቂ ነገር ለቤተሰቦቻችን ይኖረናል። ሁለተኛ ደግሞ ለቀጣይስ ምን መደረግ አለበት? በተለይ የሚመለከታቸው አካላትም ይህንን ዝግጅት ይመለከቱታል ብለን እናስባለንና ከዛ አንጻር ሰፋ ባለ መንገድ እንመልከት። በመጀመሪያ ግን ጠንካራ ጎኖችን በዚህ ውድድር ላይ ያው ሁልጊዜም ቢሆን ከጠንካራ ጎን መጀመር ጥሩ ነው። ነገር ግን ደካማ ጎኖችንም መቀረፍ ያለባቸው መሳከል ያለባቸው ነገሮችንም አንሰን እናልፋለን። በዚህ ውድድር ላይ የተመለከትነው ጠንካራ ጎን ቢኖር የሴቶች ውጤት ነው። የሴቶች ብቃት፣ የሴቶች ተፎካካሪነት፣ የሴቶች ተተኪነት ነው። በኢትዮጵያ አትሌቲክስ ታሪክ እንግዲህ ዓለም በኢትዮጵያ በዓለም መድረክ ላይ ገና ከምትታወቅባቸው ባንዲራዋን ከፍ ከምታደርግባቸው በኩራት ደረቷን ነፍታ ዝማሬዋን ከምታሰማባቸው ዘርፎች መካከል አንዱ ይሄ አትሌቲክስ ነው። አንዱ ብቻ ሳይሆን ቀዳሚው ከዚህ በላይ የሆነ በዓለም ታሪክ ላይ የምንታይበት ምናልባት ያው በታሪክ ቅኝ አለመገዛት የሚባለው የአፍሪካ የነጻነት ቀንዲል የሚባለው የጀግንነት ታሪካችን ነጻነታችንና ድንበራችን የማስከበራችን ታሪካችን ወይም የጦረኝነት ታሪካችን ካልሆነ በስተቀር ከአትሌቲክሱ የሚቀድም በዓለም ፊት ደረታችን ነፍተን እንድንቆም የሚያደርገን ታሪክ የለንም። እግር ኳሳችን የምታውቁት ነው። ያው ስፖርት ስለሆነ የምናወራው በሌሎች ዘርፎች ላይ የምናያቸው ነገሮች አሉ። ምንም እንኳን ያው አሁን መሻሻል እየታየባቸው ያሉ በርካታ ዘርፎች ቢኖሩም በቦክሱም፣ በካራቴውም፣ በሌሎች በቲኳንዶ በተለያዩ ዘርፎች ላይ ውጤት እያስመዘገብን ነው። ጥሩ እየመጡ ያሉ ሰዎች አሉ። ኢትዮጵያን ወክለው በብዙ ነገሮች እንደ አሜሪካ ጎት ታለንት ላይ እየተመለከትናቸው ያሉ ትልልቅ ባለተሰጥኦዎችን ተስፋ ሰጪ ወጣቶችን ስፖርተኞችን እየተመለከትን ነው። አሜሪካ ጎት ታለንት ላይ ሳይቀር ከአትሌቲክሱ በተጨማሪ በሆኑ በሌሎች ተሰጥኦዎች ማለት ነው ስፖርታዊ የጂምናስቲክ ጉዳዮች ላይ ይህንን ነገር ካነሳነን ጠንካራ ጎኖችን አንስተን እናልፋለን። ያው በኢትዮጵያ አትሌቲክስ ታሪክ ላይ ኢትዮጵያ ምን ስም አላት? ምን ታሪክ አላት? ከነ አበበ ቢቂላ የሮም የባዶ እግር ድል ጀምሮ ኢትዮጵያ በዓለም መድረክ ላይ ያላት የአትሌቲክስ ታሪክ
በጣም እጅግ የሚያስደስት የሚያኮራ ጀግና የሚያስብል ታሪክ ነው ያለን። ከዚያ ጀምሮ እንደቀጠለን የመጣው በከፊት ያሉትን ጀግናው ኃይሌ ገብረስላሴ እነ ቀነኒሳ በቀለን እነ ደራርቱ ቱሉን እነ ጥሩነሽ ዲባባ ቤተሰብን በሙሉ ማንሳት እንችላለን። አሁን ደግሞ በሴቶች በኩል እነ ለተሰንበት ግዳይን እያየንን ነው። በጣም ትልልቆች እየመጡ ናቸው። ትልልቅ ዘርዝረን ማንጨርሳቸው በጣም ብዙ ምንኮራባቸው አትሌቶቻችን አሉ። ተተኪ ምንላቸው እነዚህ ከ20 ዓመት በታች ያሉ ሴት አትሌቶቻችንም ወንዱ አትሌቶቻችንም ደግሞ ነገ በዓለም አደባባይ በኢትዮጵያ አትሌቲክስ ዘርፍ የራሳቸውን አሻራ የሚያሳርፉ ናቸውና እነሱን ጠንካራ ጎን አንስተን እንለፍ። በተለይ ስለዚህ አሁን ስለተካሄደው የኦሪገን ከ20 ዓመት በታች አትሌቲክስ ውድድር ካነሳነን ሴት ኢትዮጵያውያንን ሳናመሰግን ሳናድንቅ አናልፍም። ምክንያቱም በእነሱ ነው ሜዳሊያዎችን ያገኘችው ኢትዮጵያ። ይህንን ስንመለከት በሴቶች 3000 ሜትር እና 3000 ሜትር መሰናክል ነው ኢትዮጵያ በውድድሩ ላይ ፍጹም የበላይ ሆና የታየችው። በእነዚህ ውድድሮች ላይ ነው በ3000 ሜትር እና 3000 ሜትር መሰናክል ማለት ነው። በሁለቱም ዘርፎች ወርቅና ብር በአንድ ላይ በመያዝ ሀገሪቱ እንግዲህ በእነዚህ እርቀቶች ያላትን ጠንካራ ተተኪ የማፍራት ተስፋ አሳይታለች ወይም አቅሟን ዳግም አስመልክታናለች። ይሄን ስናነሳ ያው የሴት አትሌቶች ብቃት በውድድሩ ላይ የነበረው የሚመሰከር ነው፣ ምንም ጥርጥር የለውም። ይህንን ስናነሳ የአትሌቶችን የግል ብቃት ማደግ ጠቆም አድርገን ለማለፍ ያክል እንግዲህ አሸናፊዎቹ አትሌቶች ለምሳሌ ዮርዳኖስ ጸጋም በ8 ደቂቃ ከ43 ሰከንድ ከ65 ማይክሮ ሰከንድ እና እንደዚሁም ደግሞ አልማዝ ዮሐንስ በ9 ደቂቃ ከ15 ሰከንድ ከ81 ማይክሮ ሰከንድ በሆነ ጊዜ ውስጥ በመግባት ወርቅ ያመጡ የራሳቸውን ምርጥ የህይወት ዘመን ሪከርድም ያስመዘግቡ ናቸው። እነዚህ አትሌቶች ለራሳቸውም ለኢትዮጵያም ያስመዘገቡት ውጤት እጅግ በጣም አስደናቂ ነው። እንግዲህ የሚያሳየው አትሌቶቹ ለውድድሩ የነበራቸው የስነ ልቦናና አጠቃላይ የአካል ዝግጅት ነው። የአካል ዝግጅትና ስነ ልቦና ነው። ስነ ልቦናችን ኢትዮጵያ በዚህ በኩል ምንታማ አይደለንም። ለሌሎች አስተማሪ ነን። ለሌሎች እንደ ምሳሌ የምንጠቀስ ነን። ስለዚህ ኢትዮጵያ በአትሌቲክስ ዘርፍ የስነ ልቦና ጫና ኑሮባት አያውቅም። ፐርሰናሊ ግለሰባዊ ሊሆን ይችላል። ከዚያ ውጭ በሆነ መንገድ ግን በታሪክ ኢትዮጵያ በዚህ መድረክ ላይ የስነ ልቦና ከፍታዋን የሚያክላት የሌለ እስኪመስል ድረስ ከላይ የተቀመጠች ሀገር ናት። እነዚህ አትሌቶችም የጠቀስናቸው እነ ዮርዳኖስና አልማዝ ምን ያህል የስነ ልቦናና የአካል ዝግጅት እንዳደረጉ ነው። ብዙ አንድ ጥናት እየተመለከትኩ ነበረ ከዚህ ከኢትዮጵያ አትሌቲክስ ስኬታማነት ጋር ተያይዞ ኢትዮጵያ አትሌቲክስ አትሌቶች ለምን ስኬታማ ሆኑ? ምናልባት ያው ራሱን የቻለ ዝግጅት ይኖረናል በዚህ ጉዳይ። ነገር ግን ከአየር ሁኔታው ከመልካም ምድሩ አቀማመጥ ትሬኒንግ ለመስራት መልካም ምድሩ ምን አይነት ነው? ውጣ ውረዶች፣ ተራራማ ቦታዎች፣ ኢትዮጵያ ለዝግጅት የሚጠቀሙባቸው መንገዶች፣ ሰዓቶች ሳይቀር ሰዓታት በምን ሰዓት አሁን ጠዋት ላይ፣ ቀን ላይ፣ ረፋድ፣ ማታ ወይስ የሚሉ ነገሮች አሉ። በዚህ በኩል የኢትዮጵያ አትሌቶች የተካኑ ናቸው። ምርጫ ላይ ያው በታሪክም የሚያውቁት ነው። ስትሮንግ ናቸው በተፈጥሯቸው። ከዚሁ ጋር ተያይዘ ምናልባት በጣም ሰፊ በርካታ ጥናቶችን እያነሳነን ምንም መለከተው ጉዳይ አለ። ይሄ ነው እንግዲህ አሁንም ከ20 ዓመት በታች መንፈሱ ወደ እነሱ እንዲሄድ ያደረገው የታላላቆቹ የስኬታማዎቹ የኢትዮጵያ አትሌቲክስ ታሪክ አሁን ከ20 ዓመት በታች ባሉት ሴት አትሌቶቻችን ላይ የተመለከት ነው። ያ መንፈስ ነው የአሸናፊነት ስነ ልቦና እና ዝግጅት ማለት ነው። ወደ ሌላኛው ጉዳይ ስናመራ በአፍሪካ ደረጃ ያለንን የሪከርድ ወይም ደግሞ ያለንን የበላይነት ማስቀጠል ነው በዚህ ጉዞ ላይ። ይህን ስናነሳ በ6 ሜዳሊያዎች ያው 2 ወርቅ 3 ብርና 1 ነሐስ ከዓለም 5ኛ ሆነን ከአፍሪካ 2ኛ ሆነን ብናጠናቀቅም ያው ከአፍሪካ ከኬንያ በመቀጠል 2ኛ ሆነን ያጠናቀቅነው። እነዚህ ነገሮች ሁልጊዜ የሚያጋጥሙ ናቸው። አብዛኛውን ጊዜ አንደኛ እንሆናለን፣ አንዳንዴ 2ኛ እንሆናለን። እርቀን ግን አንርቅም ከደረጃ ሰንጠረዡ ላይ። ይሄ በወጣቶች ደረጃ አሁንም የአህጉሪቱ አትሌቲክስ ዘርፍ ኢትዮጵያ ምን ያህል ሀያል እንደሆነች ሀያልነቷን እያስቀጠለች እንደሆነ ተተኪ አትሌቶች እንዳሏት የሚያሳይ ነው ይሄ ውጤት። ይህንን በበጎነት ካነሳነን በታሪክ ደረጃም አሁን ባለው ተስፋ ሰጭ ከ20 ዓመት በታች አትሌቶቻችን
ያየነው ጠንካራ ጎን ይሄ ከሆነ ደካማ ጎኖችና ክፍተቶችን ደግሞ እንመልከት። ደካማ ጎኖችና ክፍተቶችን ስንመለከት ቤተሰቦቻችን የመካከለኛ ርቀት ወይም ደግሞ የ1500 ሜትር መዳከም ነው። ይህንን ስናነሳ በኢትዮጵያ ታዋቂ በነበረው የ1500 ሜትር የመካከለኛ ርቀት ውድድር እንግዲህ በዚህ ዓመት ሜዳሊያ ማግኘት አልተቻለም። ከዚህ በፊት የነበሩ ነገሮች ናቸው። በሴቶች ኤልሳቤጥ አማረ አራተኛ ነው የወጣችው። ሌሊት ላይ በተደረገ ውድድር አራተኛ በመውጣት ሜዳሊያውን አጥታለች። በወንዶች ደግሞ ደስታው ታደሰ 12ኛ ደረጃን ይዞ ማጠናቀቁ በእነዚህ ርቀቶች ላይ ሰፊ የቤት ስራ እንዳለብን ማሳያ ነው። መሰራት አለበት። ከዚህ በፊት የነበረን ውጤት አለ በዚህ አሁን ላይ ግን ምንም ሜዳሊያ ማግኘት አልቻለም እና የሜዳሊያ ቁጥር መቀነስ ያው ካለፉት ዓመታት አንፃር ስናይ የሜዳሊያ ቁጥር መቀነስ ተመልክተናል በዚህ ውድድር። ምናልባት እንደ ምሳሌ በሊማ የተካሄደውን የ2024 አትሌቲክስ ውድድር ማንሳት ይችላለን። የዓለም ከ20 ዓመት በታች የ2024 የሊማ ውድድር እሱን ስናነሳ ኢትዮጵያ 10 ሜዳሊያዎችን ነው በዚያ ውድድር ላይ ማሳካት የቻለችው። 10 ውድድር ለምሳሌ 6 ወርቅ እና ሌሎች ሜዳሊያዎችን 4 ሜዳሊያዎችን ማሳካት ትችላለች እና አሁን ላይ ከ10 ወደ 6 ወርደናል። ከ10 ወደ 6 በ2024 6 ወርቅ አግኝተናል። አሁን ግን አጠቃላይ ድምር ሜዳሊያችን 6 ነው። እሱን ስናነሳ ያገኘነው 2 ወርቅ ነው። 4 ወርቅ አጥተናል ማለት ነው በዚህ ውድድር ላይ። ስለዚህ እሱ የውጤት መውረድ ክፍተት እንዳለ የሚያሳይ ነው። የወንዶች ዘርፍ ተሳትፎና የውጤት ማነስ ሌላኛው ጉዳይ ነው። በወንዶች እንታወቃለን። ከአበበ ቢቂላ ጀምሮ እነ ቀነኒሳ በቀለ እና ኃይሌ ገብረስላሴ ይዘውት የመጡ ሪከርድ አለ። ነገር ግን አሁን ላይ የአብዛኞቹ የወርቅና የብር ሜዳሊያዎች የተመዘገቡት በሴቶች አትሌቶች ነው። በወንዶች በኩል በረዥም ርቀት ለምሳሌ በ5000 ሜትር የዳምጠው ከበደ ነሐስ ነው ሊነሳ የሚችለው። ከሱ ውጭ የወርቅ የበላይነት አለመኖሩ በወንዶች ታዳጊዎች ላይ ተጨማሪ ስልጠና እንደሚያስፈልገን አንደኛው ማሳያ ጉዳይ ነው። ሰው ምን ማድረግ አለብን የሚለው ነገር የሚነሳ ነው። ወደ ሌላኛው ጉዳያችን እናምራ። ቤተሰቦቻችን በውድድሩ ወቅት በኢትዮጵያ ልዑክ የተመዘገቡ ዋና ዋና አዎንታዊ ስኬቶች ያጋጠሙ ፈተናዎች አሉ። ያው ስኬቶችን በተወሰነ ደረጃ ተመልክተናል። በውድድሩ ላይ ያጋጠሙ ነገሮችም አይተናል። ያው ደማቁ ውድድር የሴቶች የበላይነት ነው በዚህ ውድድር ላይ የተመለከተው ስኬት። ደካማ ጎን ደግሞ የውጤት መቀነስ ነው። ሌላኛው ከውጤት መቀነስ ባሻገር ያለው የመጨረሻ ቀን ፈተና ያው ኢትዮጵያ በሊማ ፔሩ በተካሄደው የ2024 ያስመዘገበችውና አሁን ያስመዘገበችው ልዩነት መኖሩ እንደ አንድ ትልቅ ነገር የሚነሳ ነው። ዝቅተኛ መሆን እና እንደ ዋና ነገር የምናነሳው ግን በዚህ ጉዳይ ላይ ከውድድሩ ውጭ የነበሩ አወዛጋቢ ክስተቶች እነሱን እናንሳ። ካለን ሰዓት አንጻርም የአትሌቶች ከውድድር መቅረት አንደኛው ነገር ነው። በዚህ ዘርፍ ላይ ስናነሳ ከውድድሩ መጀመር በፊት 7 አትሌቶች በተለያዩ ምክንያቶች ከዕድሜ ልክ ምርመራና ከሰነዶች ወይም ከቪዛ ጋር ተያይዞ ከጉዞ የቀሩበት አጋጣሚ አለ። እነዚህ ነገሮች ዛሬ ብቻ ያጋጥሙ አይደሉም። ከዚህ በፊትም እንደዚሁ አጋጥሙ ያውቃሉ። እየተንከባለሉ የመጡ የኢትዮጵያ አትሌቲክስ ችግሮች ናቸው። ያው በእግር ኳሱ ላይም ተመልክተናቸዋል እነዚህ ነገሮች። ነገር ግን ኢትዮጵያ በእግር ኳሱ ላይ ያላትን ስኬት አይተን ያን ያክል አልተንጫጫንበትም። በአትሌቲክሱ ግን እነዚህ የቀሩ አትሌቶች ለኢትዮጵያ ምን ያስገኙ ነበረ የሚለውን ስናነሳ በጣም አስቆጭ የሆነ ማጣት ነው። በጣም አስቆጭ የሆነ ማጣት ነው። እየተንከባለለ የመጣ ችግር ነው ይሄ። ዛሬም አልተቀረፈም። 7 ተስፋ የተጣለባቸው የልዑክ ቡድኑ አባላት ቀርተዋል። እነዚህ አትሌቶች ቢሄዱ ኖሮ ምን ያስመዘግቡ ነበረ? ምን ያመጡ ነበረ? የሜዳ ላይ ማሽቆልቆል ያጋጥመን ነበረ? ለምን ቀድሞ ዝግጅት አልተደረገም? ቀድሞ ለምን ነገሮች አላለቁም? በጣም ሰፊ ማብራሪያ የሚጠይቅ ብዙ ነገር የሚያወያይ ጉዳይ ነው። እነዚህ ነገሮች በተደጋጋሚ የሚያጋጥሙ ነገሮች። ከዚህ ባሻገር ግን የአትሌት አጃይባን ጉዳይ እናንሳ ቤተሰቦቻችን። በጣም አነጋጋሪ የውድድሩ ዓለም አቀፍ መነጋገሪያ የነበረ ነገር ነው። ይህ የ400 ሜትር ኢትዮጵያዊት ጀግና ተስፋ ሰጭ አትሌት አጃይባ ጉዳይ ነው። የአጃይባ አልዮ ጉዳይ እንግዲህ ለውድድሩ በ400 ሜትር ተስፋ ተጥሎባት የነበረችው ይህች አትሌት በሆርሞን መጠን ወይም ሆርሞን ሌብል በሚባል ከውድድሩ ውጭ መደረጓ በሰፊው መነጋገሪያ እንድትሆን ያደረጋት የሆርሞን ጉዳይ ከዚህ በፊትም መነጋገሪያ የነበሩ ጉዳዮች አሉ። ኢትዮጵያ ግን ብዙ አጋጥሟት አያውቅም እንደዚህ አይነት ነገር።
አሁን ግን ይሄ ጉዳይ አጋጥሟል። በጣም መነጋገሪያ የነበረ ጉዳይ ነው። በጉዳዩ ዙሪያ በአትሌቷና በኢትዮጵያ አትሌቲክስ ፌዴሬሽን መካከል የነበረው ውዝግብ በጣም መነጋገሪያ የነበረ ነገር ነው። እንግዲህ ከዚሁ ጋር በተያያዘ ስናነሳ አትሌት አጃይባ አሊዮ ቅሬታ አቅርባለች። በውድድሩ መቅረቷ ጋር ተያይዞ ምንም ጥርጥር ያልነበረው ሜዳሊያውን እንደምታነሳ የወርቅ አሸናፊ እንደምትሆን ዓለም ሲጠብቃት የነበረ ጀግና አትሌት ናት። በጣም ጀግና አትሌት እና ምንድነው ያጋጠመው ነገር? የአትሌት አጃይባ ቅሬታስ ምንድን ነበረ የሚለውን ስናነሳ የአገር ውስጥና የዓለም አትሌቲክስ ምርመራ ልዩነት ደግሞ በጣም መነጋገሪያ የሆነው ነገር ነው። አትሌቷ ከመነሳቷ በፊት በአገር ውስጥ የተደረገላት ምርመራ ሙሉ ለሙሉ ከዚህ ነፃ እንደሆነችና በውድድሩ ላይ መሳተፍ እንደምትችል የሚገልጽ ነበረ። ለውድድሩ ብቁ እንደሚያደርጋት ተነግሯት ነበረ። በዓለም አትሌቲክስ በኩል የተወሰደው የሆርሞን ምርመራ ውጤት ግን የተለየ እንደሆነ ተገልጿል። እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ባደረገው ምርመራ መሰረት ነፃና በውድድሩ መሳተፍ የምትችል መሆኗን ሲያረጋግጥ፣ የዓለም አትሌቲክስ የምርመራ ውጤት ግን ያንን ነገር በተቃራኒው ነው ያቀረበው። እንግዲህ የአሰራር ግድፈት ቅሬታ የሚመጣው ከዚህ የተነሳ ነው። ስሟ በዓለም አትሌቲክስ የተወዳዳሪዎች ዝርዝር ውስጥ ገብቶ የውድድር ቁጥር ተሰጥቷት እና ቪዛዋ ተዘጋጅቶ በነበረበት የመጨረሻ ሰዓት ከቡድኑ መቀነሷ አግባብ እንዳልሆነ ነው እንግዲህ የምትናገረው። ዓለምም የሚናገረው ያንን ነው። የፌዴሬሽኑ አመለካከት ወይም ግምት ደግሞ ወደ አሜሪካ ከሄደች እዚያው ልትቀር ትችላለች የሚል የተሳሳተ ግምት ኖሯቸው ሆን ብለው ያስቀሯት መስምሏት እንደነበረ ጭምር እሷ ተናግራለች ይህንን ሐሳብ። እና የኢትዮጵያ አትሌቲክስ ፌዴሬሽን ምላሽ ደግሞ በፕሬዝዳንቱ ኮማንደር ስለሺ ስህን በኩል ይሰጥ ምላሽ ነው። የፌዴሬሽኑ ፕሬዝዳንት ምንድነው ያሉት? አትሌቷን ለማስቀረት ምንም አይነት ፍላጎት እንዳልነበረ እና የግል አሰልጣኝና ሹፌር በመመደብ ሲረዷት እንደነበረ እንደዚሁ ገልጸዋል ፕሬዝዳንት ኮማንደር ስለሺ። ነገር ግን ከመነሻው በፊት ከዓለም አትሌቲክስ ወይም ወርልድ አትሌቲክስ ቀጥታ መምጣት አትችልም የሚል ኢሜል ነው የተደረገው። ይሄ ነው ትልቁ መነጋገሪያ የሆነው ነገር። ይፋዊ የኢሜል መልእክት በመድረስ በዚያ ምክንያት ውሳኔውን ተግባራዊ ለማድረግ እንደተገደዱ ነው የኢትዮጵያ አትሌቲክስ ፌዴሬሽን ያስታወቀው። ከዚሁ ጋር ተያይዞ የሕክምና ሚስጥራዊነቱ ምንድን ነው የሚለውን ነገር ብናንሳ የፌዴሬሽኑ የሕክምና ተጠሪ ዶክተር ቅድስት ታደሰ እንደገለጹት እንግዲህ ምንድነው የተባለው? የዓለም አትሌቲክስ የሆርሞንና የዘረ መል ወይም ደግሞ የኤስአርዋይ የጾታ ማጣሪያ ጅን ማለት ነው ያ ምርመራ ዝርዝር ውጤቶችን ቀጥታ ለአትሌቷ የግል ኢሜል ብቻ እንደሚላክና የፌዴሬሽኑ ውጤቱን የማየት መብት ሳይኖረው መወዳደር አትችልም ወይም ትችላለች የሚል ትዕዛዝ ብቻ እንደሚቀበል አብራርተዋል። ነገር ግን ደግሞ በመካከል የነበሩ ነገሮች የሆነ ልዩነትና ጥርጣሬ የሚፈጥሩ ናቸው። የዚች አትሌት አሁን ላይ ቀርቷል፣ ምንም ማድረግ አይቻልም። እነዚህ አይነት ነገሮች ቀድሞ መፍትሄ የሚበጅላቸው ነገሮች ናቸው። ከሆኑ በኋላ ግን ምንድነው መፍትሄው? የቀጣይ መፍትሄው የዚች አትሌት ነገር ኢትዮጵያ በትልቁ ተስፋ የጣለችባት ከ20 ዓመት በታች ገና ወጣት የሆነች አትሌት ናት። ለሚቀጥሉት 10-15 ዓመታት ኢትዮጵያን በትልቅ ደረጃ የምታስጠራ አትሌት ናት። ቀጣይስ የሚለው ነገር እንግዲህ ውሳኔው ያው ያለፈው ውሳኔ እጅግ ቢያሳዝንም፣ ነገር ግን አትሌት አጃይባ አሊዮ ተስፋ ሳትቆርጥ በቀጣይ በዓለም አትሌቲክስ ዘርፍ ላይ ገና እንደነ ደራርቱ እንደነ ጥሩነሽ እንደነ ገንዘቤ የምትታይበትን እድል እንዴት ነው መስተካከል የሚቻለው የሚለውን ነገር የእሷ ጥረት ብቻ ሳይሆን የፌዴሬሽኑ ጥረት የሚታይበት ነው። መጨረሻ ውሳኔ ላይ ምን ይሆናል የሚለው ነገር አንድ ማሳያ ነው። እንደ አጠቃላይ ግን በውድድሩ ላይ የስፖርት ቤተሰቡንና ሚዲያውንም ትኩረት ሊስቡ ይገባል ብለን የምናስባቸው ነገሮች የቪዛ መከልከልና የጉዞ መስተጓጎል እስከ መቼ ነው የሚቀጥለው? በኢትዮጵያ አትሌቲክስ ውስጥ እነዚህ ነገሮች የቪዛ መከልከልና የጉዞ መስተጓጎል ተደጋጋሚ ነገሮች ናቸው። በዚህ ከ20 ዓመት በታች አትሌቲክስ ውድድር ላይም የሰባት አትሌቶችና አሰልጣኞች እገዳ ተጥሎ ብዙ ነገር ኢትዮጵያ ቀርቶባታል። እሱ እንዴት ነው የሚቀጥለው? ሌላኛው ደግሞ የአጭር ርቀትና የሜዳ ተግባራት ትኩረት ማጣት በዚህ ውድድር ላይ የተመለከትነው ችግር ነው። እሱስ እንዴት ነው የሚሆነው? ሌላው የውጤት መዋዠቅና የተተኪ አትሌቶች ዝግጅት ክፍተት ነው በደንብ የምንመለከተው። ምናልባት ያው ያለን ሰዓት አንጻር በጣም ስለሰፋብን በሌላ ዝግጅት እንመለከተዋለን። ነገር ግን እሱን ነገር ማየት ሌላኛው ከሊማ 2024 ዓለም አትሌቲክስ ውድድር አንጻር በዚህ ዓመት ኢትዮጵያ በዚህ ውድድር ያስመዘገበችው ውጤት
በ10 እና በ6 ሜዳሊያ ልዩነት የተጠናቀቀ ነው። በ2024 6 ወርቅ፣ በዚህ ግን አጠቃላይ ሜዳሊያ 6 ብቻ ሆኖ የተጠናቀቀበት ነው። እሱ የሜዳሊያ ማሽቆልቆል የታየበት ነበረ። የወንዶች አትሌቶች ውጤት ማሽቆልቆል፣ እንደዚሁም ደግሞ የእድሜና የሰነድ ማጣሪያ አሁን ዓለም ጥብቅ የሆነ ምርመራና ሚስጥር አለው። ስለዚህ ኢትዮጵያ ያንን ነገር መቋቋምና በዚህ ምክንያት የሚቀርባት አትሌት እንዳይኖር ተደርጎ መሰራት አለበት። እንዳይኖር ተደርጎ ምክንያቱም እንዳልነው ነው የዓለም አትሌቲክስ አሁን ላይ በጣም ጥብቅ የሆነ ህግ ነው ያለው። ያንን ህግ የማያደናቀፈው የምርመራ ውጤቶች፣ ዝግጅቶች መኖር አለባቸው። በኢትዮጵያ አትሌቲክስ በኩል ከዓለም ቀድመን የምንታይበት ነገር ነው። ይሄ ማድረግ የምንችለው ነገር ነው። ስለዚህ በዚህ ምክንያት መደናቀፍ የለበትም የሚል የገበያ ስፖርት መልእክታችን ነው። የዓለም አትሌቲክስ ጥብቅ ህግን ማለፍ የምንችልበትን አሰራር መገንባት አለብን። የአትሌቶች መታገድና ከውድድር መቅረት መቆም አለበት። በዚህ አዲስ አሰራር ምክንያት እንግዲህ አንዳንድ አትሌቶች እድሜያቸው ከውድድሩ መስፈርት በላይ ሆኖ ከመገኘታቸው በፊት ከዝርዝሩ እንዲሰረዙና በውድድሩ ላይ መሳተፍ የሚችሉ አትሌቶች እድል እንዲሰጣቸው፣ ይሄ ለኢትዮጵያም ለአትሌቶችም ለፌዴሬሽኑም ለዓለም አትሌቲክስም ትልቅ አስተዋጽኦ ነው ያለው። ምክንያቱም መወዳደር የማይችሉ እና በዓለም ጥብቅ ህግ ምክንያት ውድቅ ሊደረጉ የሚችሉ አትሌቶች ቦታውን መጀመሪያ ያዙት ማለት በኋላ የዓለም አትሌቲክስ ጥብቅ ህግ ውድቅ ሲያደርጋቸው በእነሱ ቦታ የመተካት እድል እንኳን እያጣነን ነው። ስለዚህ እንደዚህ አይነት መውደቆችና መሰናክሎች እንዳይኖሩ መጀመሪያ በደንብ በጥንቃቄ መሰራት፣ ያ ከሆነ ደግሞ እድሜያቸው የሚፈቅድላቸው ሌሎች አትሌቶች እድል ማግኘት ይችላሉ። ያ እድል እንዳይዘጋ ቅድመ ጥንቃቄ መደረግ አለበት። ኢትዮጵያም ያላትን እድል እንድትጠቀም፣ አትሌቶችም ያላቸውን እድል እንዲጠቀሙ ማድረግ የፌዴሬሽኑ ትልቅ ስራ ነው ብለን እናስባለን። ውድ የገበያ ስፖርት ቤተሰቦቻችን እንግዲህ የነሐሴ 4 2018 ዓ.ም የተሰኞ የአመሻሽ ዝግጅታችንን በኢትዮጵያ ከ20 ዓመት በታች አትሌቶች ላይ ወይም በአጠቃላይ አትሌቲክስ ወይም ደግሞ በአሜሪካ ኦሪገን በተደረገው የአትሌቲክስ ውድድር ወይም ደግሞ ሌሊት ላይ በተጠናቀቀው ውድድር ላይ ትኩረት አድርገን የአጠቃላይን የውድድሩ ሁኔታ ምን ይመስል ነበረ፣ የደረጃ ሰንጠረዦችን እንዲሁም ዓለም ቀጣይ ስለምታገኛቸው ተስፋ የተጣለባቸው አትሌቶች አጠቃላይ ውድድሩ ሂደት ምን ይመስል ነበረ፣ በዚህ ውድድር ላይ ኢትዮጵያ የነበራት ደካማና ጠንካራ ጎን ምን ይመስል ነበር፣ ከዛም ባሻገር ኢትዮጵያ ያጋጠሟት ችግሮች እና ሊቀረፉ የሚገባቸው ችግሮች ምንድናቸው፣ ጠንካራና ደካማ ጎኖች ብለን ነው እንግዲህ ለማየት የሞከርነው። ቆይታችንን በዚሁ እንቋጫለን። መረጃዎችን ወደ እናንተ ሳደርስ የነበረውን የመኮንን አልማው ነበርኩኝ። እንደዚሁም ደግሞ ኪዳኔ ታከለ ካሜራውና ድምጾን በጥራት በመቆጣጠር እኛ ወደ እናንተ እንድንደርስ እያደረገ ቆይታ አድርጓል። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። በማለዳ ሌላ ዝግጅታችን እስከምንገናኝ መልካም ሌሊት ይሁንላችሁ።